መርሐባ ተመልካቾቻችን መንገዳችን ላይ ወተናል። በመንገዳችን ላይ እንግዲህ የተለያዩ እህት ወንድሞችን እያስቆምን በተለይ ደግሞ ስለ ትዳር እየጠየቅናቸው እንገኛለን። ምን ያክል ፍቅር ይገላለጻሉ? ፍቅር መገላለጽ ምን ያክል ልምዳችን ነው? ምን ያክልስ ትዳራችንን በፍቅር እያጀብነውና እያሞቅነው ነው የሚለውን እያየን ነው። ከስጦታዎች ጋር ከአዝናኝ ቀልዶች ጋር እንደዚሁ ቆይታ እናደርጋለን። ይህም ብቻ አይደለም፣ የትዳር ዘመናቸው በምን ምክንያት ረጅም ጊዜ እንዳሳለፈና የትዳር ተሞክሮቻቸውን እንጠይቃለን። አብራችሁን ቆዩ። በመንገዳችን ላይ የፍቅር ጦሮች ጀምሯል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንተዋወቅ። ሀሊማ ይመር እባላለሁኝ። ማሻአላህ ባለ ትዳር ነሽ? ባለ ትዳር ነኝ። ሁለት ልጆች እናት ነኝ። ረያን ጆሃር ይባላል፣ ጁማና ጆሃር ትባላለች ሴቷ ልጅ። ጁማና እሷ ነች? አዎ። በጣም ያምራል ስሟ ማሻአላህ። አልሐምዱሊላህ። ስንት ዓመት ተቆጠረ በትዳር? ወደ 2007 ላይ ነው የተጋባ ነው። 12 ዓመት እንደዛ ይሆናል። ማሻአላህ አልሐምዱሊላህ። ባለቤትሽ ጋር ፍቅር ትገላለጻላችሁ? አዎ። ሁሉ ጊዜ አይደለም፣ ያው በቃ አንዳንድ ጊዜ እንደዛ እወዳለሁ ብትይው ደውለሽ አሁን ምን የሚል ይመስልሻል? ይለኛል እሱም እኔ እሱ ባይልም ብቻ የሆነ ይስቃል ብዬ አስባለሁ። ኧረ ምን ተገኘ ምናምን ሊል ይችላል። እንሞክረዋለን። ሲቀጥል አንቺ ትደውይለትና እወድሃለሁ ብለሽው መልሱን እንሰማለን። ከዛ የተጋባችሁበትን ቀን ካስታወሰ የተወለድሽበትን ቀን ካወቀ ይሄንን ወይም ዓመተ ምሕረቱን ከጠራልን ያው ሴት ልጅ ችግር የለውም እናት ነሽ፣ እድሜ ጸጋ ነው አይደለ? እድሜ መደበቁ ምንም አይደለም። ስለዚህ ይሄን ቸኮሌት ጣፋጭ ቸኮሌቶች ናቸው ለባለቤትሽ ይዘሽ ደስ ጥሩ ጊዜ ታሳልፋላችሁ ኢንሻአላህ። መች ነው የተጋባችሁት? 2007 ላይ ተጋብተናል። ሐሙስ ቀን ነው፣ ጥር ሐሙስ ቀን በ21 ነው፣ በ21 መሰለኝ። ማንኛውን እንያዝ? 21 ነው። ጥር 21 2007 በትክክል ከመለሰልን እናያለን። ከዛ የተወለድሽበት ቀንና ወሩን ወሩን ያውቀዋል? እኔ ወሩንም እኔ ራሱ አላውቀውም። በ86 መወለድን ብቻ ነው እኔ ራሱ ማውቀው። በቃ ስለዚህ 86 ካለልን ስለምን ሊያውቅ ይችላል። በቃ አሁን 3 ጥያቄዎችን ጠይቄሻለሁ። እወድሃለሁ ስትይው ምንም ካላንገራገረ፣ ከዛ ዓመተ ምሕረቱን የተጋባችሁበትን ቀን ዓመተ ልደቱን የተጋባችሁበትን ቀንና ከዛ ደግሞ የተወለድሽበትን ከመለሰልን ቸኮሌትሽን ከማማ ጋር ይዘሽ ቤትሽ ኢንሻአላህ እስ እንደውልለት። ይሄው 09 2048 18 ስታወሪ ወደ ማይክ ጠጋ። ሌላውን እኔ ነኝ የምጠይቀው። እሺ ቸገር እወድሃለሁ ብቻ ነው እንዴ? ይስቃል። እንግዲህ ነኝ ሌላ መልስ አይኖርም። ምን ታገኘ ነው እንሰማለን። ሄሎ ጆይ ቀረጻሪዎች እንደተናገረ ሄሎ ጆይ በጣም ነው የምወድህ፣ በጣም ነው የምወድህ። ሄሎ በጣም ነው የምወድህ። እሺ ብቻ ነው እንዴ? እሺ ብቻ ነው እንዴ? እሺ ብቻ ነው እንዴ? አይ ምን ነው በሰላም ገባሽ? በጣም እወድሃለሁ። እሺ እኔም እወድሻለሁ። ማሻአላህ። አሁን ቀረጻ ላይ ሞሽ ንገሪ። ቀረጻ ላይ ኮምብልሳ ይዘውኝ አደባባይ አካባቢ እና እስኪ አንዳንድ ጥያቄ ትጠየቃለህ፣ መልስ። እሺ ማነው ስሙ? ጆሃር። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ካስና ቲቪ መንገድ ላይ ጠልፈናት ነውና ያው ጥያቄህን በትክክል መልሰሃል፣ ስጦታ አለን። አሁን ደግሞ መልስ የምጠይቅህን ጥያቄ በትክክል ከመለስክ ስጦታውን ይዛ ትመጣለች። የተጋባችሁበት ቀን ዓመተ ልደትና ወሩን ካስታወስከው? እሺ 2007 ጥር 21 ቀን። ማሻአላህ። ቀኑሳ ምን ቀን ነው? ቀኑ እሑድ ቀን ይመስለኛል ወይ ሐሙስ ቀን። ማሻአላህ ተመልሷል በትክክል። ባለቤት መች ነው የተወለደችው? የሴት ልጅ በአደባባይ ቀኑን ባታስታውሰውም ዓመቱን ካስታወስክ ይበቃኛል። በ86 ዓመተ ምህረት በትክክል ተመልሷል። ስጦታህን እንልካለን። ትዳር እንዴት ነው? ትዳር ቆንጆ ነው አልሐምዱሊላህ። ፍቅሯን ስትገልጽልህ አልደነገጥክም?
ኧረ እኔማ ምን ገጠማት ብዬ ያው ጉዞ ላይ ስለነበረች ኦኬ ለየት ያለ ነገር ሆነብኝ። ግን አልሐምዱሊላህ ሰው በሰላም ዓለም ፍቅር አይገልጽም እንዴ? ቆይ አይ ይገለጻል። ሁሉ ጊዜ ይልመድባችሁ። እሺ ተገላለጹ፣ ፍቅርን ያድሳል። እናመሰግናለን። እሺ ስጦታ ልከናል። ወአለይኩም ሰላም። እሺ እናመሰግናለን። ስለ ትዳር አንዳንድ ነገር በይኝ። ትዳር ወላሂ አሪፍ ነው አልሐምዱሊላህ። በፊትም በልጅነት ትምህርቴን አቋርጬ ውጭ ሀገር ሞክሬያለሁኝ። ከውጭ ሀገር መጥቼ ለቤተሰቦቼ ከዛም በኋላ ደግሞ አላህ የኔን ያለውን ይሰጠኛል ብዬ መልካም ባል ጥሩ ባል የእውነት በቃ ለስራው ለልጆቹ ያለው ነገር በጣም መልካም ነው። በጣም ታታሪ ባል አለኝ። ሰውን የሚወድ ሰው አክባሪ የሆነ ባል አለኝ። አልሐምዱሊላህ ልጆቼ 2 ልጆች ናቸው። ኢንሻአላህ ደግሞ እንቀጥላለን። ኢንሻአላህ አሪፍ ነው። ትዳር በጣም አሪፍ ነው ወላሂ። ለተሳሰበ ሰው በጣም አሪፍ ነው። ተሳስቦ ለሚኖር እሱ አስቦ አንቺ አስበሽ ከሆነ የማይገፋ ነገር የለም፣ የማይገደብ ነገር የለም። በእርግጥ ከዛም መጥቼ እኔ አሁን አገር ለአገር ነው እየሄድኩ ያለሁት በስራ ምክንያት የመንግስት ስራ አገር ለአገር ያስሄዳልና ያን ውጣ ውረድ አብረን ነው የምንዞረው። አልሐምዱሊላህ በጣም ደስተኛ ነን። ማሻአላህ 12 ዓመት አካባቢ ረጅም ጊዜ ነው የቆያችሁትና ለትዳር ትልቁ ሚስጥር ምንድነው? እዚህ ረጅም ዓመት ለመኖር ዋናው መተሳሰብ ነው። እሱ አንቺ እሱ እንደሆነ ነው በቃ ምንም የሚገድበው ነገር የለውም። ስለሌለው ወይ ስላለው ምናምን አይደለም። በቃ አንቺ ማለት እሱ ነው፣ እሱ ማለት አንቺ ነሽ። ተተሳሰብሽበት ሀሊም ይሄን ተጠላለ ሀሊም ይሄን አታደርግም ብሎ እሱ ይሄን ቢያደርግ ይሄ ያስከፋል ተባብለን ነው የምንኖረውና ቤተሰብ ውስጥ ጣልቃ አንገባም። ቤተሰቦቻችን ጣልቃ አይገቡም። ራሳችንን እንጋጫለን። የማይጋጭ ነገር የለምና ግን ራሳችንን እየተራረምን አልሐምዱሊላህ እዚህ ደርሰናልና ትዳር ሀሪፍ ነው። ትዳር ውስጥ ለሚገባ ሰው በጣም ሀሪፍ ነው። ግን ዋናው ሀሳቡ ነው። በቃ ይሆነኛል አይሆነኝም፣ ኢማን አለው ወይ መልካም ነው ወይ የሚለው ገንዘብ በኋላ ነው ብዬ ነው የማስበው። ይወጣል ይወርዳል። ምክንያቱም እኔ እየወጣሁ እየወረድኩ ነው ያለሁትና ለካ አልሐምዱሊላህ ወሰላህ ረጅም እድሜ እንመኛለን። ለባለቤትሽ ምስጋናሽን ፍቅርሽን ግለጭለትና እሺ ውድ ባለቤቴ ጆሃር ከበደ በጣም ነው የምወድህ። የልጆች አባት እድሜና ጤናህን ረጅም አላህ ያድርጎልን ኑርልን ነው የምለው። ሌላ አይደለም። በጣም እናመሰግናለን። ረጅም እድሜሽን። እሺ ማማዬ ቻው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ልታወቅ ሁሴን እባላለሁ። ማሻአላህ ባለትዳር ነው? ባለትዳር ነው። ስንት ዓመት በትዳር ቆየህ? በትዳር ነው? በትዳር 2 ዓመት። ማሻአላህ ትዳር እንዴት ነው? ትዳር አሪፍ ነው አልሐምዱሊላህ። ደስ ይላል። ምንድነው ደስ እንዲል የሚያደርገው ነገር ትዳር? ትዳር መተሳሰቡ ሁሉ ነገር በቃ አለ። በጣም ደስ ይላል። ማሻአላህ አሁን እዚህ ጋር የሚገራረሙ ቸኮሌቶች አሉኝ። ለባለቤትህ ምርጥ ስጦታ ናቸው። ያው ሴቶች ስጦታ ይወዳሉ አይደል? ከዛ በፊት ግን ጥያቄ ጠይቀሃት እኛ ምን ጠይቃትና በትክክል ከመለሰች ነው ይሄን ቸኮሌት የምትሄደው። ፍቅር ትገላለጻላችሁ? አዎ። እወድሻለሁ እወድሃለሁ ትባባላለች? እንባባላለን። አሁን ደውለህላት የኔ እወድሻለሁ ብትላት ቀረጻ ላይ እንዳለ ሳትነግራት ምን ትላለች? እወድሃለሁ ትላለች። ትመልሳለች? አዎ። አይ አንድ እሱ ነው። ሁለት ደግሞ መች ነው የተጋባችሁበት ቀኑን ታስታውሰዋለህ? ቀንና እለቱ? በ27 የካቲት 2016 የካቲት 27። ከዛ የተወለደችበትን ቀንና አመት ታውቃለህ? አዎ። መች ነው? 1992 1992። አንተ ሚስት ህፃን ልጅ ነች። ማሻአላ። ስለዚህ 1992 ቀኑን ነግረሃለች? እለቱ መቼ? ሰኞ፣ ማክሰኞ ነው? አይ አልነገረች። መርሃባ ያልከንን በትክክል ከመለሰች ሽልማቱን ይዘህ ትሄዳለህ። መጀመሪያ ግን ደውለህላት እወድሻለሁ የኔ ፍቅር ብቻ ነው የምትላት። ኦኬ። ቀረጻ ላይ እንዳለ አትናገርም። ላውድ ታደርጋለህ፣ ወደ ማይክ ታስተጋለህ። አሉ እንዴት ነሽ? አለን። እወድሻለሁ የኔ ፍቅር። ይሳቃል እንዴ? አዎ እኔ ነኝ። ከመቼ ወዲህ አሃ አሊ ሳይኖር አይቀርም በእርግጠኝነት። መልሽልኝ እንጂ
ይቅርብኝ። እኔም እወድሃለሁ። ማሻአላ እናገኛት። አለይኩም ወአለይኩም ሰላም። መርሐባ ተምር እንዴት ነሽ? አልሐምዱሊላህ። ባለቤትሽን እንዴት አድርገሽ የምትወጂው? ከራሴ በላይ በጣም አድርጌ እወደዋለሁ። በጣም ትወጂዋለሽ? ማሻአላ አላህ ይጨምርላችሁ። ፍቅር ትገላለጻላችሁ ሁሌ? አዎ ሁሌ። ማሻአላ ይበል ብለናል። በርቱ። አሚን ማራባሽ። ስጦታ እንልክልሻለን። ጥያቄዎች አሉ። እሱን ከመለስሽ በትክክል የተጋባችሁበት አመት ቀኑ መች ነው? 2017 መጋቢት 28 2017 መጋቢት 28 መች ነው የተወለድሽው? በ92 እሺ ሰኔ 15 አካባቢ እንደዛ። ማሻአላ በጣም እናመሰግናለን። እሺ አይ እሺ ስታለች አንተ ነው ሳትኩ ሰረተሳተችው እሷናል። ስለዚህ ያው ሙሉ የመለሰ ነው ፓኬጁ። አንተ ገዝተህላት ትገባለህ አይደል? ችግር የለም። መርሐባ። ስለ ትዳር መልእክት አስተላልፍልን። አዲስ በተለይ አንተ አዲስ ነህና ትዳሩ የመጀመሪያዎቹ አመታት አካባቢ ይከብዳል። እናንተ እንዴት እያሳለፋችሁት ነው? አይ በጣም ደስ ይላል። ትዳር ያልተጋባችሁ ተጋቡ እና እኛ ደስ ብሎናል፣ እናንተም ደስ ይላችኋል። ለትዳር ትልቁ ሚስጥሩ በተለይ የመጀመሪያዎቹ አመታት ላይ ትልቁ ሚስጥሩ ባለትዳሮች ማድረግ ያለባቸው አዲስ ተጋቢዎች ምንድነው? ባህሪ ለባህሪ እስከሚዋዋጡ ያው መተሳሰብ ነው፣ ፍቅር መገላለጽ ነው። በጣም እናመሰግናለን። ለባለቤቱ ፍቅርህን አክብሮትህን በድጋሚ ግለጽላት። እሺ እወድሻለሁ፣ በጣም እወድሻለሁ፣ አፈቅርሻለሁ። በጣም እናመሰግናለን። እኔም አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንታወቅ። ኢብራሂም ይባላል። ኢብራሂም ማሻአላህ። ባለትዳርና የስንት ልጆች አባት? የአራት ልጆች። ማሻአላህ። ትዳር እንዴት ነው? ቆንጆ ነው። ስንት አመት አሳልፋችሁ? 8 አመት። ማሻአላህ ረጅም አመት አሳልፋችኋል። እዚች ጋር የሚጣፍጡ ቸኮሌቶች አሉ። ሚስቶች ደግሞ ስጦታ ይወዳሉ። ካገኛችሁ ትንሽም ቢሆን ይዛችሁ ግቡ፣ መልእክት ነው። ከዛ ደግሞ ፍቅር ትገላለጻላችሁ። አዎ እንገላለጻለን። እወድሻለሁ፣ እወድሃለሁ ትባባላላችሁ። አዎ ልጅ መቼም ተወለዳችሁ እናንተ ይቀዘቅዛል። ለምንድን ነው የሚቀዘቅዘው? ወደ ልጆች ኧረ ተቀንሷል። ወደ ልጆች እንትን ስለሚል ስራ ያን ስለሚል እንትን ይላል። ግን እሷ አይደለች ልጆችን ያመጣችው? አዎ እናንተ አይደላችሁ? አንተ አይደል ልጅ የሰጠሃት? ነው ያላህ ስጦታ ነው። ከዛማ ያላህ ስጦታ ነው። አይዋ ትክክል ነው። ስለዚህ መቀዝቀዝ የለበትም። እንደውም መጨመርና የበለጠም እንትን ማለት አለበት አይደል? ማለት ምን ነኝ መስጠት ያለብኝ በዛባት መረዳት አለብኝ። እውነት ነው፣ ትክክል ነው። መርሐባ። እዚህ ጋር አሁን ቸኮሌቶችን ለመውሰድ መጀመሪያ ይደወልላትና እወድሻለሁ ስትባል በትክክል ከመለሰች እኔም እወድሃለሁ ካለች ከዛ ደግሞ ተጨማሪ ጥያቄዎች ላንተ ጠይቅህና በትክክል እሷ ከመለሰች ሽልማቱ የእናንተ ነው ማለት ነው። መርሐባ። መች ነው የተጋባችሁት? ቀኑና ወሩ ከተቻለ አመቱ? 8 አመታችን እንግዲህ አላወቅኩም። 19 ስንት ነው? 19 አሁን 17 አይደል? 18 ነን አሁን። 18 ነው? አዎ 2010 ማለት 13 ማለት ነው። 2013 ማለት ነው። እሷ 5 አመት ነው የሚሆነው። አይ እንደዛ ነው። 17 2010 ነው የሚሆነው። አዎ 2010። እሺ ቀኑሳ ምን ቀን ነው? ወይም ደግሞ 12 ነው 13 ነው 14 ነው? ቀኑን እንኳን አስታውስ። እሷ የምታስታውስ ይመስላል። እንጃ እንግዲህ መርሐባ። እሷ ካስታወሰች ወይም ደግሞ ከገጠመ አመቱን ከነገረችን ችግር የለውም። ሁለተኛ ደግሞ መች ነው የተወለደችው? የተወለደችበትን ቀን አልጠየኳትም። አልተናገረችም? ስትገምት ግን ስንት አመት ይመስላል? 30 አመት ይሆነኛል ብላኛለች። ስለዚህ 19 ስንት እንበለው? 1988 አካባቢ ወይ 89 ከሁለት አንዱ ከተናገረች አሸናፊ። አሁን እንደውልላት። መርሐባ 09 84 95 03 ቀረጻ ላይ መሆንን መጀመሪያ ትናገረው እወድሻለሁ ብላ ከዛኛ እናናገራታለን። ወደዚህ ተጋ እንደሱ እንደዚህ
አቤት አሰላሙ አለይኩም። ወለኩም ሰላም። የኔ መቤት እወድሻለሁ። እብራሂም ነኝ። እወድሻለሁ የኔ መቤት እብራሂም ነኝ። እብራሂም ነኝ። እሺ እወድሻለሁ። እሺ ቀረጻ ላይ ሆኜ ነው በለዳ ቀረጻ ላይ ሆኜ ነው። ቀረጻ ላይ ሆኜ ነው። አልፈሻል ወይ? አልፈሻል። አዎ ወይ ጉድ! በጣም ነው የምወድሽ። ወይ ማሻአላ። እሺ እሺ መሩ መቤት ወይ ማሻአላ። እሺ እናገኛለን። ሄሎ አቤት። መይሩ መቤት እመቤት የባልየው ስም ነው አይደል? እንግዲህ መሩ መቤት አለኝ። ወይ ሲያምር ማሻአላ ማሻአላ ብለናል። ምን አልደነገጥሽም? አልደነገጥሽም? እወድሻለሁ ሲልሽ ማሻአላ። ትዳር እንዴት ነው? ሁልጊዜም ፍቅር ትገላለጻላችሁ? አዎ ማሻአላ ይበል ብለናል። ከዚህም በላይ ደግሞ ረጅም እድሜ እንመኛለን። ረጅም ዓመት አሳልፋችኋል በትዳር። ጥያቄዎች አሉ፣ ተጨማሪ ጥያቄዎች። ስጦታ አለ። ስጦታውን ለማምጣት ጥያቄዎችን መመለስ አለብሽ ሳትቸኩይ። የተጋባችሁበት አመት መች ነው? 8 አመት። ታዲያ ስንት ላይ እንበለው? መጋቢት ላይ 8 አመት። አሁን ስንት ላይ ያለ ነው? 2000 ስንት ነን አሁን? ታዲያ ስንት 2000 ስንት ላይ ነው ማለት ነው? 18 ከወር 18 አመት። ሞክሪ አንድ ድል ልስጥሽ። 2010 መርሐባ። እሺ አሁንም አንድ ድል ብቻ ነው የምሰጥሽ። የተወለድሽበትን ዓመተ ልደት ወይም ደግሞ መቼ ዓመት እንደተወለድሽ ንገሪ። የተወለድኩበት ጳጉሜ 8 ነው። ጳጉሜ 8 2000 ስንት? 19 ስንት? 19 እሺ ስንት ነው ታዲያ? 30 ዓመት። ስለዚህ 2000 ስንት ነው የተወለድሽ ማለት ነው? ሂሳብ በመስኮት ነው እንዴት ተማራችሁት? በቃ 30 ዓመት እሱም ብሏል። ስለዚህ 1988 እና 79 አካባቢ ማለት ነው። በቃ 30ን ስለጠራሽ እሱም 30 ስላለ ሽልማቱን እንልካለን። እሺ ረጅም ዓመት እንመኛለን። እሺ ሰላም አለይኩም። መርሐባ ኢብራሂም። ትዳር እንዴት ነው? ለትዳር መቆየት ምንድነው ትልቁ ነገር? በጣም ያለ ስጦታ ነው። ምንም የሚገለጽ አይደለም። በምንም የሚገለጽ አይደለም። ያለ ስጦታ ልጅን የሚሆን አላህ ነው የሚሰጠው። ይሄንን ይሆን ለአላህ ምስጋና ሽኩር ይገባው። ትዳርን የሚያቆየው ምንድነው ትልቁ ነገር? ትዳርን የሚያቆየው ለሴቶች ያው እንክብካቤ ረሱላችን ቁርአን ሐዲስ የሚለው እንትን ማለት ነው። ስለዚህ እንትን ካለ በመቻቻል መረዳት ነው። በጣም እናመሰግናለን። ረጅም ዓመት እንመኛለን። ፍቅርና አክብሮት ካለ ጭማሬ ይጨመራል። ፍቅርና አክብሮት አሁንም በህዝብ ፊት ይነገራል። እንዴት ፍቅር ማለት? ለመቤቲቱ ማለት ነው። በጣም ነው የምወዳት። እሺ ይሄን 3 ልጆች ስለሰጠችኝ አንዷ ከሌ ናት። ያው እንደ ልጅ ስለምታይ እንደ ልጇ ስለምታይ በጣም ነው የምወዳት። ይሄንንም ልጆችን ስለሰጠችኝ አመሰግናለሁ። ለጌታዬ ምስጋና ይገባል። በጣም እናመሰግናለን። ረጅም እድሜ እንመኛለን። እሺ ለእናንተም እኛም እንመኛለን። ሃይ ሰላም ጀዛከላ አሜን። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። መርሐባ። እንተዋወቅ። መሐመድ አሚን እባላለሁ። ማሻአላ። ትዳር አለ? ስንት ልጆች አሉ? 3 ልጆች አሉኝ። ማሻአላ። ስንት ዓመት ተቆጠረ በትዳር? በትዳር 2015 ማነው 2005 ኦልሞስት ወደ 13 ዓመት። ማሻአላ ረጅም ዓመት ነው። ደስ ይላል። እንዴት ነው ፍቅር ትገላለጻላችሁ በዚህ ረጅም ዓመት? ኢንሻአላህ እወድሻለሁ እወድሃለሁ ትባባላላችሁ? አባላለሁ። አሁን ሚስትዬን ደውለን እወድሻለሁ ብትባል ምን ትላለች? ትደነግጣለች ወይንስ እኔም እወድሃለሁ ትላለች? አላደነግጥም። አደነግጥም። ለምደዋለች።
መርሐባ። እዚህ ጋር ቸኮሌቶች አሉ፣ ስጦታዎች ናቸው። ያው ሚስት ብዙ ጊዜ ከወንድ እጅ ትፈልጋለች፣ እጅና ቃል ማለት ነው። እወድሻለሁና ስጦታዎችን ያንን ለማስታወስ ነው። ተደውሎላት እወድሃለሁ ካለች በተመሳሳይ እንደዚህም ደግሞ ሌሎች ጥያቄዎች አሉ። እነሱን በትክክል ከመለሰች ሽልማቱ የእናንተ ነው ማለት ነው። መች ነው የተጋባችሁት? አመትና ቀኑ ከታወሰ 2005 2005 ታህሳስ በቂ ነው። 2005 ታህሳስ ብቻ። እሺ ይሄንን ከመለሰችልን ከዛ የሶስተኛ ጥያቄና የመጨረሻው ደግሞ ባለቤትህ ስንት አመቷ ነው ወይም ደግሞ መች ነው የተወለደችበት አመት? 1978 የተወለደችበት። ማሻአላ እንግዲህ ከዛ ወዲያው እንትን ካልኩሌሽኑ አይዋ ማሻአላ። ስለዚህ እነዚህን ጥያቄዎች በትክክል ከመለሰች ሽልማቱ ለእናንተ ይገባል። አሁን እንደውልላት ኢንሻአላህ። ሃይ አቤት። ሄሎ ፊርዶሲ ለአውዬ ስጫት ቶፊቅ ነኝ። ስጫትሽ አሎ ይቅርታ በሌላ ስልክ መጣሁ። ኦኬ አውዬ እወድሻለሁ። እኔም እወድሃለሁ የኔ ፍቅር ነው ያልኩህ እኮ ነበር አልሰማህ ብሎ ነው እንጂ አዎ በቃ አልሰማኝም ነበር። ማሻአላ እዛ ነው። አሁን ያናናጋ ከዚህ በኋላ ደግሞ ዛሬ ያለ ሙያ ሚዲያ ላይ እየወጣ አሰላሙ አለይኩም። ሌላ ስሜት ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ ሰላም ነው። ሰላም ነው። ምን ታስቦ ነው አልተባለም? በሰላም ነው እኮ ነው ጠየቅኩት እኮ ምን አስበህ ነው ያለ ወትሮ ሚዲያ ላይ እየዘለከው እያልኩት አንቺ ተቀበልሽው። አዎ አይ ፍቅር እናገላለጽ ስጦታ እናሰጣጥ ብለን እኮ ነው። አትፈልጉም እንዴ ፍቅር መገላለጽ? ኧረ እንፈልጋለን። እሱማ ስጦታሳ ስጦታውንም ፍቅሩንም ይሄን መቼም የሚጠላ ሰው የለም። እውነት ነው። እንዴት ነው ትዳር? ጥሩ ገጠመኝ ነው አልሐምዱሊላህ ደህና ነው። ፍቅር ትገላለጻላችሁ? አዎ መርሐባ። የመጀመሪያውን ጥያቄ አልፈሻል። ሁለተኛ እና ሶስተኛ ጥያቄዎች አሉ። እነሱ በትክክል ከተመለሱ ስጦታ እንልካለን። መርሐባ። የተጋባችሁበት አመትና ቀኑ ከታወሰ ለእኔ ነው ጥያቄው? አዎ አዎ አዎ። እሺ በ2005 ተሳት ምናምን ይመስለኛል። ስንት ነበር ያልከኝ አንተ? 2004 2004 ማን ነው? አዎ 2005 የተወለደችበት ሰዓት የተወለደችበት 78። እሺ 2000 ስንት ነው የተጋባችሁት? አይ መጀመሪያ እኛ የትምህርት ቤት ጓደኛሞች ነበር። ወደ ትዳሩ የጀመረበት ወይም ደግሞ ዳሩ 2005 ነው። 2005 መቼ ወር? ተሳት ላይ ይመስለኛል። ማሻአላ በትክክል ተመልሷል። የተወለድሽበት አመት መች ነው? እኔ ኧረ እኔ ትልቅ ሰው ነኝ። ወደ 79 ይመስለኛል። ሰባዎቹ አንድ ድል ልስጥ አስተካክሊ። እኔ እንደዛ ይመስለኛል። በትክክል ማልነገሩት ስላመት እንኳን መታወቂያ ምናምን አይቼ እነግርሻለሁ። ታውቂያ ፍለጋ እንሂድ እንዴት አዳብረን? ኧረ ይሄ እንኳን ይለፈኝ እሱ ሊያውቀው ይችላል። እኔ ስለማላስብበት መርሐባ። እሺ ለማንኛውም እዛ አካባቢ ነው 78 ነው። እሺ እንደዛ ነው። እንደዛ ነው። ስለዚህ ማዘርና ፋዘር በድብቅ ተናግረዋል ማለት ነው ለባልየው? ኧረ አልተናገሩም። መርሐባ። እሺ በጣም እናመሰግናለን። ረጅም እድሜ እንመኝላችኋለን። እሺ መርሐባ መርሐባ። እሺ ሀይ አሰላሙ አለይኩም። አንድ ጥያቄ ተስቷል። ምን ይሻለናል? ስጦታ ገዝተህ ትገባለህ? በራስህ? አዎ ገዛለሁ። መርሐባ። እሺ እንዳይዋሽ አይዋሽም ማኪት። እሺ ለትዳር ረጅም እድሜ ለመቆየት ትልቁ ሚስጥር ምንድን ነው? አንደኛ መግባባት፣ መነጋገር፣ በቃ ግልጸኝነት፣ ባጭሩ ግልጸኝነት እና ያው ግልጽ ከሆንሽ የትኛውን ነገር ትዳበቂ። ትዳር ደግሞ ከምንም በላይ ከውሸት ጸድቶ ግልጸኝነትን ይፈልጋል እና ትልቁ ነገር እሱ ነው። ማሻአላ በጣም እናመሰግናለን። በመጨረሻ ፍቅርን አክብሮትን ግለጽላትና እንሰናበት። አውዬ በጣም እወድሻለሁ። ለዘላለም ኑሪልኝ።
ከነ ልጆችሽ ሙሉ አፊያ ረጅም ዕድሜ እመኝልሻለሁ። አፊያሽንም ጊዜም አላህ ያስደስትሽ። አሜን። በቃ ከምንም በላይ ሁሌ ያንቺን ደስታ በሰፊ ማየት ፈልጋለሁ። ማሻአላህ እኛም ረጅም ዓመት ከደስታ ጋር እንድትኖሩ እንመኛለን። በጣም እናመሰግናለን። እኔም አመሰግናለሁ። ሃይ መርሐባ። እሺ አዎ ተሸንፈዋል። ተሸንፈው ወላሂ ምን ይሰራል? ገዝታችሁ ግቡስ ወላሂ የመጨረሻ ቀረጻ ነው። በቃ አይ እናመሰግናለን። እሺ አይ መርሐባ